ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ሰኔ 11 2017 ዓ.ም ዕለታዊ መረጃዎችና ዘገባዎች ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየሁ። በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁ እንድትቆዩ በአክብሮት ጋብዛለሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። እንደተለመደው የግንባር መረጃዎችን የአራት ሰዓት የግንባር ሪፖርቶችን በዚህ ሰዓት የሚሰሟቸውናል። ተዛማጅ ሀገር አቀፍ መረጃዎች፣ ዲፕሎማሲያዊ፣ ፖለቲካዊ መረጃዎችንም እንደዚሁ አካትቻለሁ። መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ በድጋሚ በአክብሮት ጋብዛለሁ። ሀሳብ አስተያየት ኖራችሁ ጥቆማ ዜና@gmail.com በኢሜይል መልእክቶች ልትልኩልኝ ትችላላችሁ። እንደዚሁም ደግሞ በአስተያየት መስጫ ላይ አስተያየቶቻችሁን በሜሴንጀር፣ ዋትስአፕ፣ ቴሌግራም እንዲሁም ደግሞ በትዊተር መልእክቶችን ልትልኩልኝ ትችላላችሁ። ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። ወለጋ አካባቢ እንደዚሁ ተጨማሪ አዲስ መረጃ ይዣለሁ። ልትሰሙት የሚገባ መረጃ ነው። እነዚህ መረጃዎች እየተከታተላችሁ እስከ መጨረሻው አብራችሁን ቆዩ። ወደ መረጃዎቹ ሲሄድ እንግዲህ መጀመሪያ በትላንትናው ዕለት እንግዲህ በተለይ የታየ ደንዳ ክፍል 2 ቃለ ምልልስ ተለቋል። ሆርን ከሚባል ሚዲያ ጋር ያደረጉት ቃለ ምልልስ። በዚህ ቃለ ምልልስ ላይ እንግዲህ በርካታ ጉዳዮች ተነስተዋል። ብዙዎቹ ሊሰሙት የሚገባ ቃለ ምልልስ ሲሆን በዋናነት ግን አብይ አህመድ ምን አይነት ሰው ናቸው፣ አብይ አህመድ ማን ናቸው የሚለውን ቁልጭ አድርጎ የሚያሳይና ለብዙዎቹ ካድሬዎቻቸውና አሁንም ለአብይ አህመድ እየተከራከሩ ለሚገኙ ሰዎች ከፈረሱ አፍ ወይም ደግሞ ከቅርብ ሰዎች የተገኘው መረጃ በአጠቃላይ አገሪቱ ያለችበትን አጠቃላይ ሁኔታና የአብይ አህመድ መሰረታዊ ፍላጎት ምንድን ነው የሚለውን በደንብ የሚያሳይ ነው የሚሆነው። እውነት ለመናገር እጅግ አስደንጋጭ ነው። እንግዲህ እንደዚህ አይነት ነገሮች ሲሰሙ በእንደዚህ አይነት ሰው እጅ ሀገርን የሚያክል ትልቅ ነገር በዚህ ሰው እጅ መሆኑ በእጅጉ ያሳዝናል፣ ያሳፍራል። አሁን አብይ አህመድ ማን ነው የሚለውን ቁልጭ አድርጎ ለማሳየት የታየ ደንዳ ምስክርነትን ከዚህ በአጭሩ ወደ እናንተ የማቀርብ ይሆናል። ከአሁን በፊት በተደጋጋሚ አብይ አህመድ እንግዲህ እየለየ የሚናገራቸው ንግግሮች አሉ። የትግራይ ፖለቲከኞችን ሲያገኝ ስለ አማራ የሚናገረው፣ የአማራ ፖለቲከኞችን ሲያገኝ ለትግራይ ፖለቲከኞች የሚናገረው፣ እንዲሁም ደግሞ ለኦሮሞ ፖለቲከኞች አማራን በተመለከተ የሚናገረው፣ እንዲሁም ደግሞ ኦሮሞን በተመለከተ ደግሞ ለአማራ ፖለቲከኞች የሚናገረውና እያንዳንዱን ከፋፍለህ ግዛው የሚለውን የድሮ የፈረንሳይ የቅኝ ግዛት ፖሊሲን በግለሰብ ደረጃ ተግባራዊ እያደረገ እያጨበረበረ እንዲሁም ደግሞ እያታለለ የቀጠለ ግለሰብ ነው። አሁን ይሄ ሰውዬ እያደረገ ያለው ምንድን ነው የሚለውን በተጨባጭ እንግዲህ ታየ ደንዳ እንደሚከተለው ገልጿል። ታየ ጉዳዩ አስደንጋጭ እንደሆነበት ጭምር ነው የገለጸው። ደነገጥኩ ነው የሚለው። ይህንም ሲናገር ደነገጥኩ ነው የሚለው። ይህንም ሲናገር ደነገጥኩ ነው የሚለው። እንግዲህ እዚህ ላይ ማየት የሚቻለው ምንድነው ታየ ደንዳ ለሰውየው የነበረው ግምት እንዲሁም ደግሞ ለውጡ መጣ ሲባል የነበረው አስተዋጽኦም አለ። አገር መሪ ይሄ ይጠበቃሉ በሚል ታየ ከፍተኛ ድንጋጤ እንደተሰማው እንግዲህ በቃለ ምልልሱ ውስጥ ገልጿል። አሁን ታየ ደንዳ ከዚህ ቃለ ምልልስ አንድ ሳምንት ቀደም ብሎ ያው እስር ቤት ገብቷል። ታየ ግን በአጠቃላይ አብይ አህመድ እየፈጸመ ያለውን ግፍና ሰቆቃ በተመለከተ ለታሪክ፣ ለትውልድ፣ ለሁሉም የሚሆነውን ቃለ ምልልሱን ሰጥቷል። ታየ ደንዳ አብይ አህመድ ናዝሬት ስብሰባ ሰብስቦን የኦህዴድ ሰዎችን 3 ነገሮችን ነገረን ይላል። አንደኛው ወያኔ ከትግራይ ክልል ወጥቶ ወደ አማራ ክልል ወረራ እንዲያደርግ ያደረኩት እኔ ነኝ ብሎ በድፍረት ነገረን። ይህን ያደረኩት ደግሞ ወያኔ አቅም ስላለው ወይም ደግሞ ጉልበት ስላለው ሳይሆን ፋኖ ነኝ እያለ የሚያቅራራውን ኃይል ልክ እንዲያስገባልኝ ነው ብሎ ሲናገር በጣም ደነገጥኩ ነው የሚለው ታየ ደንዳ። ሁለተኛው የሰሜን ዕዝ እንዲመታ እንደዚሁ ሁኔታዎችን እንደዚሁ በማባባስና ከፍተኛ ስጋት በመፍጠር ይህንን እቅድም እኔ ነኝ ያደረኩት ብሎ ሲናገር በጣም ደነገጥኩ ይላል ታየ ደንዳ። እንግዲህ በሰሜን ዕዝ ላይ የተፈጸመውን ይህንን ሲናገር ሰውየው ምናልባት ካድሬውን ለመያዝ ይሆናል ብዬ አስቤ ነበር ነው የሚለው ታየ። አትስረቁ አለልም ስረቁ ብሎ ሲናገርም ደነገጥኩኝ ይላል። እንግዲህ ካድሬዎችን ሰብስቦ አትስረቁ አለልም ስረቁ የሚል ንግግር ሲናገር በጣም ደነገጥኩ ይላል ታየ ደንዳ። በኦሮሞ ውስጥ እየሆነ ያለውን አጠቃላይ ቀውስ፣ በክልል ውስጥ ያለውን አጠቃላይ ከጦርነቱ ጋር በተያያዘ በንጹሃን ዜጎች ላይ እየተፈጸመ ያለውን ሰቆቃ በተመለከተ በተደጋጋሚ ለአብይ አህመድ ታየ ደንዳ ጉዳዩን እንዳቀረበለት ይገልጻል። ሆኖም ግን አብይ አህመድ ከራሱ ፍላጎት ውጭ ማንንም ለመስማት ፈቃደኛ ስላልሆነ የማቀርብለትን ጉዳይ ሁሉ መስማት አይፈልግም ሲል ታየ ደንዳ በእጅጉ ማዘኑን ገልጿል። በነገራችን ላይ ይህንን በወቅቱ በፌስቡክ ገጹም ጽፎት ነበረ። በማዕከላዊ ኮሚቴ ስብሰባ ላይ ሸኔን ስትገድሉ ድምፅ አጥፍታችሁ ግደሉ የሚል ንግግር አብይ አህመድ መናገሩንም ታየ ደንዳ ምስክርነት ሰጥቷል። ይሄ የሆነው ደግሞ ይላል የኦሮሞ ነጻነት ሰራዊት አመራሮች ተገደሉ ተብሎ ማህበራዊ ሚዲያው ላይ ከፍተኛ ጩኸት ነበረ። ለዚህ ደግሞ ያጸፋ ምላሽ የሚሰጡ ደግሞ እንዴት ገደልን ብለው በአደባባይ ይፎክራሉ የሚል ጫጫታ ሲበዛ አብይ አህመድ የኦህዴድ ባለስልጣናትን ሰብስቦ ስትገድሉ ድምፃችሁን አጥፍታችሁ ግደሉ፣ ድምፅ አታሰሙ፣
አታስጩሁብን፣ አታንጫጩብን ብሏል። ይሄ በነገራችን ላይ ትልቅ የሆነ የጦር ወንጀል ንግግር ነው። አሁን ለሚፈጸሙ ግድያዎች በሙሉ አብይ አህመድ እውቅና አልሰጥም፣ ሪፖርቶች አይወጡ፣ ብቻ ግደሉ የሚል ትዕዛዝ ሰጥቷል። በእርግጥ እንግዲህ ትላንት የጸደቀው አዋጅ እንደዚሁ ይህንን የሚያሳይ ነው። ይህንን አለ ይላል ታዬ ደንዳ። አብይ በቅርብ ተከታተየ ጠይቄው ለውጥ እንዲመጣ የማይሰማ ራስ ወዳድ መሆኑን በመረዳት ነው አቋም የወሰድኩትና ውሳኔ የወሰንኩ ሲል ታዬ ደንዳ ይናገራል። አብይ አህመድ ማንንም የማይሰማ ማንንም የማያማክር ተነግሮ የማይሰማ ብዙ ቀውሶችን ማስቀረት ሲቻል በአብይ አህመድ ግትርነትና ራስ ወዳድነት ምክንያት አገሪቱ ቀውስ ውስጥ ገብታለች ይላል። ይሄ ከኦሮሞ አንጻር ነው። እንግዲህ ከአማራ አንጻር ደግሞ ታዬ ደንዳ ከሕክምና ሲመለስ አብይ አህመድ ከዱባይ ሕክምና ሲመለስ በጨፌ ምክር ቤት ውስጥ የደረሰበትን ጉዳይ አስመልክቶ ታዬ ፌስቡክ ጽሑፍ ከጻፈና ጉዳዩ ከተሰራጨ በኋላ ጠርቶ አገኘኝ ይላል። በዚህ ላይ የነገረኝ ነገር በጣም አስደንግጦኛል ነው የሚለው። ለታሪክም ያው ተደብቆ እንዳይቀር ሁሉም ሊያውቀው ይገባል በሚል ታዬ ደንዳ ጉዳዩን ይፋ አድርጎታል። ይህም እንግዲህ ያው አብይ አህመድ ታዬ ደንዳን ሲያገኘው ያው ታዬ በአብይ አእምሮ እንግዲህ ያው አማራን ይጠላል በሚል ሂሳብ አስቦት ሊሆን ይችላል። አሁን አማራውን እያፈረስኩ ነው ብሎ ቃል በቃል ነገረኝ። አማራውን እያፈረስኩ ነው፣ አማራን እያጠፋሁት ነው ሲል ነገረኝ ነው የሚለው። ታዬ በጣም ደነገጥኩኝ። የኦሮሞ ሕዝብ ይህን ይፈልጋል ወይ? አማራው እንዲጠፋ ይፈልጋል ወይ ብዬ ጠየቅኩት። ይህስ ተገቢ ነው ወይ ብዬ ጠየቅኩት። እሱ ግን ይህንን አለኝ ነው የሚለው። እንግዲህ አሁን አማራ የህልውና አደጋ አለበት፣ የህልውና ስጋት አለበት። በአብይ አህመድ እጅ ባለው ሁኔታ አማራው ምን እየሆነ ነው ለሚለው የታዬ ደንዳ ቃለ ምልልስ ምስክር ነው የሚሆነው። አብይ አህመድ ይህን በተደጋጋሚ ተናግሮታል። በነገራችን ላይ የኦህዴድ ሰዎችን ሰብስቦ ከአፄ ዮሐንስ በኋላ የትግሬ ፖለቲካን ያንበረከኩትን የበተንኩትን እኔ ነኝ ይላል። እንዲሁም ደግሞ ሌሎችን ደግሞ የኦሮሞ ፖለቲከኞችን ሰብስቦ ደግሞ አማራውና ነፍጠኛውን ስርዓት አስይዤዋለሁ ይላል። በትኜዋለሁ፣ ኃይሉን አዳክሜዋለሁ፣ እናንተ በዚህ ጊዜ ከጎን መቆም ብቻ ነው የሚጠበቅባቸው በሚል ተደጋጋሚ ንግግር ያደርጋል። እንግዲህ ጸባዩ ለአመራር የማይመች ከፓርቲ በላይ የገዘፈ አውዳሚ ግለሰብ እንደሆነ ታዬ ደንዳ ይገልጻል። ሽመልስን አትንኩብኝ የሚለውን ነገሩንም እንደዚሁ አንስቶታል። ሽመልስን የመሰለ መሪ ትላንትም ዛሬም ነገም አይገኝም በሚል አብይ አህመድ ለታዬ ደንዳ ምላሽ እንደሰጠው ነው እየገለጸው። እንግዲህ ሽመልስ የሚናገራቸው፣ ሽመልስ የሚያደርጋቸው፣ የሚፈጸሙ አጠቃላይ በሽመልስ ትዕዛዝና የሽመልስ ንግግሮች የአብይ አህመድ ግልባጭ ስለመሆናቸው ታዬ ደንዳ ምስክርነቱን ሰጥቷል። የሰላም ሚኒስቴር ተጠሪ ተቋማትን በሙሉ አውጥቼ ሰላም ሚኒስቴርን ባዶ አድርጌዋለሁ ብሎ ነገረን። ይህንንም ለአማራ ሰጠዋለሁ መስሪያ ቤቱን ብሎ ለብናልፍ አንዱዓለም በወቅቱ ሾመው። ከዛ በኋላ ሰላም ሚኒስቴር የሚባል ተቋም ባዶ መሆኑን ከነገረን በኋላ እኔን ሰላም ሚኒስቴር ላይ ገብተህ ትሰራለህ ብሎ ሹመት ሰጥቻለሁ አለኝ። ጉዳዩ ገብቶኛል። የፈረሰ ተቋም ውስጥ ለምን እንደምገባ ገብቶኛል። አልቀበልም ብዬ እንደሄድ ነው፣ ግን ተቀብዬ ለህዝብ ማድረግ ያለብኝ አደረግኩ ይላል ታዬ ደንዳ። ሰላም ሚኒስቴር ባዶ ተቋም ሆኗል። በዚህ ተቋም ውስጥ ደግሞ ሙፈሪያት ኦሮሞን እየጨቆነች ነው በሚል አንዲት ኦሮሞ ሚኒስትር ዴኤታ የነበረችው ቅሬታ እንድታቀርብ ማብያ ካደረገ በኋላ ነው ታዬ ደንዳን ወደዛ የሰደደው። የከረዩ አባቶችን ግድያ በተመለከተ የተፈጸመውን አጋለጥኩ ይላል። ይህንን ሲሆን አብይ አህመድ ጠራኝና አናገረኝ ይላል ታዬ ደንዳ። እንግዲህ የገዳ አባቶች የከረዩ ገዳ አባቶች ግድያ በተመለከተ እና አብይ አህመድ በቀጥታ ያደረጉት መሆኑን ታዬ ደንዳ አረጋግጧል። በክልሉ የሚፈጸም ጉዳይ ወንጀል፣ መከራ አብይ አህመድ ሳያውቀው አንድም ነገር የሚፈጸም እንዳልሆነ ጠንቅቄ የተረዳው ከዛ በፊት ከአቅሙ በላይ ሆኖበት በታችኛው መዋቅር የሚፈጸም መስሎ ነበር፣ ግን አብይ አህመድ ሳያውቀው አንድም የሚፈጸም ነገር የለም ነው የሚለው። ሌላው በወቅቱ የአማራ ብልጽግና የማህበራዊ ሚዲያ አማካሪና የኮሚኒኬሽን ተወካይ ከነበረው ቹቹ አለባቸው ጋር ስልክ መደዋወልንም ሰምቶ ይህንንም ጠርቶ ከጥላት ጋር ለምን ትደዋወላለህ አለኝ። ከጥላት ጋር አይደለም የተነጋገርኩት፣ እኔ እኮ በትዩ በዛ ወቅት እኔም ኦህዴድ ውስጥ ተመሳሳይ ኃላፊነት ነበረኝ፣ ይህንን ነው ብዬ ገመትኩት። እሱ ግን ከጥላት ጋር አውርተሃል ብሎ እንደዚሁ አስፈራራኝ ነው የሚለው። አማራን ላጠፋ ነው እያፈረስኩት ነው የሚለው ንግግሩ ደጋግሞ ታዬን እንዳስደነገጠው ታዬ ደንዳ ገልጿል። ብዙዎቹ እንግዲህ ይህንን ንግግር ቆርጠው ሲያሰራጩት ነበረ። ይህንን የኦሮሞ ሕዝብ አይፈልግም ብዬ በድጋሚ ያልኩት ይላል። እንግዲህ ጉዳዩ ሁሉም ሰው ሊመዘግበው ሊከታተለው የሚገባ ጉዳይ ነው። ለማንኛውም ታዬ ደንዳ እንግዲህ እነ ታዬ ደንዳ እና እነ ጀዋር መሐመድ አብይ አህመድን ቀረብ ብለው አይተውታል። በተግባርም በሐሳብም በስትራቴጂም ለመደገፍ ሞክረዋል። አሁን ጀዋር አህመድ ለምን ተቃዋሚ ሆነ የሚለውን ጉዳይ ስናነሳ ለአብይ አህመድ ስትራቴጂክ ሰነድ ጽፎ እስከ መስጠት
የነበረው ተሳትፎ እነ ታዬ ደንዳ እስከ ሰላም ሚኒስተር የነበራቸው የስልጣን ሹመት ይታወቃል። እነዚህ ሰዎች አብይ አህመድን በቅርብ ካወቁት በኋላ ለምን ተቃዋሚ ሆኑ? ለምን እስረኛ ሆነ ታዬ ደንዳ? ጀዋርስ ለምን ተሳዳጅ ሆነ? የሚለው ጉዳይ እንግዲህ እዚህ ላይ የሚነሳ ሲሆን አብይን ቀርበው ካዩት በኋላ እነዚህ ሰዎች ይህን እያሉ እነ ተመስገን ጥሩነህ ግን ምን እያደረጉ ነው? አማራውን እያፈረስኩ ነው፣ አማራውን እያጠፋሁት ነው ብሎ እየተናገረ ከአብይ አህመድ ጋር ተመስገን ጥሩነህ ያለው ጉዳይ ምንድን ነው የሚለው ደጋግሞ ሊነሳ የሚገባ ነው። አብይ አህመድ ይህን ማለቱ በነገራችን ላይ ምንም ሊያስገርም አይችልም። ይበል ግን እነ ተመስገን ጥሩነህ ምን እያደረጉ ነው የሚለውን ነው ሁሉም ማንሳት ያለበት። ተመስገን ጥሩነህ በተደጋጋሚ እንግዲህ ከኢንሳ ጀምሮ ከታችኛው የስራ መደብ ጀምሮ አሁን ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር እስከሆኑበት ጊዜ ድረስ ለአብይ አህመድ ያለው ታማኝነት የታወቀ ነው። አብይ አህመድ አማራውን የማጥፋት የማፈራረስ ፕሮጀክቱን ተመስገን ጥሩነህ እንዴት ነው የሚመለከተው? ይሄ ጥያቄ ነው ሁሉም ሊጠይቀው የሚገባው። ተመስገን ጥሩነህ ብቻ አይደለም፣ ሁሉም በተዋረድ ያሉ የአማራ ብልጽግና ሰዎች አማራውን እያጠፋው ነው ብሎ በድፍረት እየተናገረ ምን እያደረጉ ነው የሚለው እንግዲህ ሁሉም ሊጠይቀው የሚገባ ነው። ይሄ ከሌላ የመጣ አይደለም። ሚኒስተር ከነበረ ሰው አሁንም በህይወት ካለ ሰው ምስክርነቱን የሰጠው አብይ አህመድን ሲናገር ነው። ከዛ በፊትም ለጋዜጠኞች አማራ መታጠቅ የለበትም ብሎ ለነመሳይ መኮንንም አብይ አህመድ መናገሩ ይታወቃል። አሁን እንግዲህ አማራን እያጠፋው ነው ብሏል። በድሮንም በታንክም በሮኬትም በሚሳይልም በእግረኛም በኮማንዶም በተለያየ በሚሊሻም ሆነ በሌላ ኃይል እንግዲህ አማራ ክልል እየተደረገ ያለው ጦርነት መነሻው ምንድን ነው? በደንብ ግልጽ የሆነ ይመስላል። አሁን እንግዲህ የታየ ደንዳ መልእክት የሰሙ ካድሬዎች ይሄ የደረሳቸው ምን እያሰባችሁ ነው? ምን እያላችሁ ነው? ጥያቄው ለእናንተ ነው። ኢትዮጵያን የሚያህል ሀገር በአብይ አህመድ እጅ ከዚህ በኋላስ ምን ያክል ጊዜ መቆየት አለበት የሚለውን የታየ ደንዳን ቃለ ምልልስ ስሙና ሁላችሁም አስተያየትም ሀሳብም ካላችሁ ይህን ማቅረብ ትችላላችሁ። አብይ አህመድ ምን አይነት ሰው ነው የሚለው በዚህ ልክ ተገልጿል። ኢትዮጵያስ በዚህ ሰውዬ እጅ ምን ያክል ጊዜ መቆየት አለባት? ሁሉም ሰው ሊሰማው የሚገባ ነው። ለማንኛውም አማራን እያጠፋው ነው ሲል በድፍረት በግልጽ እየተናገረውና እያፈራረስኩ ነው የሚለው ንግግሩ የትግራይን ፖለቲካ እያፈራረስኩ ነው ካለው ንግግሩ ጋር በትይዩ የሚታይ ንግግር ነው የአብይ አህመድ። ሌሎቹም ሲመጣ ደግሞ ለነተመስገን ጥሩነህም እኔ ባልሆን ኑሮ ሌላው ኦሮሞ እኮ አገር ልገንጥል እያለ እየረበሸ ነው እያለ ነው የሚያባብላቸው። ለማንኛውም አብይ አህመድ ማለት ይሄ እንደሆነ ታየ ደንዳ ምስክርነቱ ሰጥቷል። ወደ መረጃዎች ነው የሚሄደው። የችሎት መረጃዎችን ላስከትል። ሰኔ 10 2017 ዓ.ም በተለያየ ክስ የተከሰሱ የፖለቲካና የህሊና እስረኞች ፍርድ ቤት ቀርበዋል። የመጀመሪያዎቹ እነ ዶክተር ቴዎድሮስ ኃይለማርያም እነ ዶክተር ቴዎድሮስ ኃይለማርያም እና እስክንድር ሽፈራው ናቸው ፍርድ ቤት የቀረቡት። እነሱ የመከላከያ ምስክር እንዲያቀርቡ ነው ፍርድ ቤቱ አዞ ፍርድ ቤት ቀርቦ የነበረው። የመከላከያ ምስክሮቻችን ለማምጣት አልቻልንም ብለዋል። በሲዲም ሆነ በሌላ በስልክ መረጃዎችን ለመለዋወጥ አልቻልንም። እስክንድር ሽፈራው የአማራ ክልል የሰላምና ጸጥታ አማካሪ የነበረ ሰው ነው፣ የደህንነት አማካሪ። ባህር ዳር ናቸው ምስክሮች፣ ስልክ አላስደውለኝም ማረሚያ ቤቱ በሚል አቤቱታ አቅርቧል። ቴዎድሮስ ኃይለማርያም የቀድሞ የአብን ጸሐፊ ማለት ነው። እሱም እንደዚሁ እስር ቤቱ ሁኔታዎችን አላመቻቸልንም፣ ኔትወርክ የለም፣ ኢንተርኔት የለም እያለ የቀረበብን ክስ እንዳንመለከት አድርጓል በሚል ተናግረዋል። ፍርድ ቤቱም ይህንን ከሰማ በኋላ ከሐምሌ 16 ከሐምሌ 18 ተከላካይ ምስክሮቻቸውን እንዲያቀርቡ ውሳኔና ተለዋጭ ቀጠሮ ሰጥቷል። ሌላው ይትረፍ ድንበሩ ደግሞ አሜሪካ ፋኖ እንድደግፍ አባብልሃል በሚል ክስ የቀረበበት ሰኔ 17 ከቀጠሮ በፊት 2 ጊዜ መቅረቡን ለፍርድ ቤቱ አስረድቷል። ያለ ቀጠሮ ለምን ቀረብ ብሎ ችሎቱን ቢጠይቅም ይሄ ያጋጥማል በሚል አቃቢ ሕግ አቀርባለሁ እስካለ ድረስ ችሎቱ ይመለከታል የሚል ምላሽ ነው የሰጠው። ሌላው ሰለሞን ተፈራ በአሶሳ ቀጠና ፋኖን አደራጅተሃል በሚል ክስ ቀርቦበታል። ምስክሮች የአሶሳ አካባቢ አስተዳዳሪ ምስክርነት ሰጥቷል። ሰኔ 16 ተለዋጭ ቀጠሮ ተሰጥቶበታል። እነ ዮሐንስ ቦያለው እነ ክርስቲያን ታደለም እንደዚሁና እነ ዶክተር ካሳን ፍርድ ቤት ቀርበዋል። እነሱም የተለያዩ ነገሮችን ተናግረዋል። በተለይ አቃቢ ሕግ በህይወታችን ላይ እየቀለደ ነው፣ እንዲሁ በስር እንድንሰቃይ እያደረገ ነው፣ ሳይፈረድብን በአቃቢ ሕግ ምስክር ደህንነት የምስክር ከለላ ምስክር አልቀረበም በሚል ሰበብ እየፈጠረ ጉስቁልና እየፈጸምብን ነው፣ ቤተሰብ እንዲበተን እያደረገ ነው በሚል ምሬታቸውን አሰምተዋል። የአቶ ዮሐንስ ቦያለው እንግዲህ የምስክር ማሰልጠኛ ትምህርት ቤት መንግስት ከፍቷል በሚል ንግግር ተናግረዋል። አቃቢ ሕግ አሻጥር እየሰራብን ነው፣ ሳይፈረድብን በስርዓት እያሰቃየን ይገኛል። መከላከያና የፌዴራል ፖሊሶች ናቸው ምስክሮቹ አብዛኞቹ። ለእነዚህ የከለላና የደህንነት ጥበቃ በሚል ብዙ ጊዜ ማንገላታት ይፈጸምብናል። እነዚህ ስናይፐር፣ ዙ 23 ሌላም መሳሪያ የታጠቁ ሰዎች ምንድነው የሚያስፈልጋቸው የደህንነት ደግሞ የጥበቃ በሚል ጥያቄ አቅርበዋል።
ክርስቲያን ታደለም የፖለቲካ ክስ ሆን ተብሎ ተከሰን እየተሰቃየን ነው፣ እንድንቀጣ እየተደረግን ነው። ምስክር ካለ እንዲመሰክሩብን ፍርድ ቤትም እንዲያቀርቡናል። እነሱ ግን ይህን ማድረግ አልቻሉ። ምንም ወንጀል የለብንም፣ የተከሰስነው ሰብአዊ መብት ይከበር፣ ህዝባችን መብቱ ይከበር በማለታችን ብቻ ነው ብሏል። ዶክተር ካሳ ተሻገር አቃቢ ህግ ሆን ብሎ በደልና ግፍ እየፈጸመብን ነው። ዶክተር ካሳ ተሻገር የአዲስ አበባ ምክር ቤት ተመራጭ ናቸው። እየፈጸመብን ነው። ያለአግባብ 3 ዓመት ታስረን እየተሰቃየን ነው። ቤተሰቦቻችን እንዲበተኑ እየተደረጉ ነው። ቤተሰባችን እንዲፈርስ እየተደረገ ነው ብለዋል። እንግዲህ ለሰኔ 13 ደግሞ ተለዋጭ ቀጠሮ ተሰጥቷል ከሁለት ቀን በኋላ። ሌላው ስዩም ተሾመ ላይ አቶ ዮሐንስና አቶ ክርስቲያን ያቀረቡት አቤቱታ ነበረ። ይህንን ለመመልከት ለዛሬ ፍርድ ቤቱ ቀጠሮ ሰጥቷል። ዛሬ ሰኔ 11 የሚባለውን አብረን የምንሰማ ይሆናል። ሌላው ወደ ሌሎች መረጃዎች ሲሄድ ወደ ጎንደር የሚወስደን መረጃ ነው የማስከትለው። ጎንደር ዛሬ ማለዳ የኢንተርኔት አገልግሎት ሙሉ በሙሉ የስልክና አገልግሎት ለ1 ሰዓት ተቋርጦ ነበር ተብሏል። በምክንያት እንደሆነ የታወቀ ነገር የለም የሚሉት የመረጃ ምንጮቹ፣ አንዳንዶቹ በርካታ የአድማ ብተና አባላት ምልምሎች ተጭነው እየሄዱ ስለነበረ ምናልባት ከዚህ ጋር የተያያዘ ሊሆን ይችላል የሚል ግምት እንዳላቸው ነው የገለጹት። ሌላው ትላንትና ውጊያ ሲደረግባቸው ከነበሩት አካባቢዎች መካከል ሰሜን ወሎ መቄትና ገረገር አካባቢ ተጨማሪ መረጃዎች ወጥተዋል። ትናንትና በነበረው ውጊያ የደረሰ ተጨማሪ ጉዳት አለ። ትላንትና በ3 አቅጣጫዎች በነበረው ውጊያ ከ34 በላይ የሚሊሻና የአድማ ብተና አባላት ሙትና ቁስለኛ ስለመሆናቸው የመረጃ ምንጮቹ ገልጸዋል። 6 የአድማ ብተና አባላት አሁን በዚህ ሰዓት በፋኖ እጅ ይገኛሉ ወይም ደግሞ ተማርከዋል። ይህንን በተመለከተ አንጀብ ከተባሉ ቦታዎችና ከጋሸና ነጋዴዎችን፣ ወጣቶችን በመያዝ የተማረኩ ፋኖች ናቸው በማለት ብልጽግና ያሰራጨው መረጃ ተቀባይነት የለውም ሲሉም እንደዚሁ የፋኖ የመረጃ ምንጮች ገልጸዋል። ይሄ ሁሉም ሰው ሊያውቀው ይገባል። የተወሰዱት ለፋኖ ስንቅ ታቀብላላችሁ የተባሉ እንጂ ፋኖች አይደሉም ብለዋል። ወቄጣ ተብሎ የሚጠራ አካባቢ አሁን በዚህ ሰዓትም እንደዚሁ በድሽቃ እና በሞርተር የታገዘ ውጊያ እየተደረገ ነው። የደረሰው ጉዳት አልታወቀም። በተመሳሳይ እንግዲህ ትናንትና በነበረው ውጊያ 3 ሰላማዊ ሰዎችም ስለመገደላቸው የአካባቢ የመረጃ ምንጮች ገልጸዋል። እንግዲህ ከግንባር መረጃዎች ነው። ወደ ግንባር መረጃዎች እመለሳለሁ። ግን በመሃል በትላንትናው ዕለት በተወካዮች ምክር ቤት የጸደቀው ረቂቅ አዋጅ አነጋጋሪ ሆኗል። ይሄ ረቂቅ አዋጅ እንግዲህ ወደፊት በዜጎች ላይ በጭካኔ ሊፈጸሙ የሚችሉ በመንግስት የመርማሪዎችና ፖሊሶች፣ የጸጥታ ሰዎች ሊፈጸሙ የሚችሉ አሰቃቂ ሁኔታዎችን በተመለከተ ይሄ አዋጅ ፈቃድ ሰጥቷል። ዜጎች ቶርቸር እንዲፈጸምባቸው የሚያደርግ አዋጅ ነው። አዋጁ በርካታ ተቃውሞ እያስተናገደ ነው የሚገኘው። በወንጀል የተገኘ ንብረትን ህጋዊ በማስመሰል ሽብርተኝነትን በገንዘብ መደገፍ ወንጀልን ለመከላከል ለመቆጣጠር የቀረበው ረቂቅ አዋጅ አነጋጋሪ ሆኗል። ብዙዎቹ እየተቃወሙት ይገኛሉ። ይህ አዋጅ እንግዲህ መርማሪዎች ተጠያቂ እንዳይሆኑ የፈለጉትን አይነት ማሰቃየት እንዲፈጽሙ ሙሉ መብት የሚሰጥ አዋጅ ነው። ከለላ ይሰጣል ለመርማሪ ፖሊሶች። መርማሪው እስካልገደለ ድረስ የፈለገውን አይነት ሰቆቃ በዜጎች ላይ መፈጸም ይችላል ነው የሚለው። ይሄ አዋጁ ነው የሚለው። ይሄ እጅግ አስደንጋጭ ነው። በነገራችን ላይ በዚህ መሰረት እንግዲህ መርማሪዎቹ በዚህ አዋጅ መሰረት ተቃዋሚዎችን፣ ጋዜጠኞችን፣ የመብት ተሟጋቾችን፣ ነጋዴዎችን ለማሰቃየት ይህ አዋጅ እንግዲህ ለመርማሪዎች ልዩ መብት የሚሰጥ ነው። የዜጎችን መብትና ደግሞ የፍትህ ስርዓቱን ደግሞ በእጅጉ የሚጎዳ የሰው ልጅ መብቶችን እንደዚሁ ድንጋጌዎችን የሚጥስ ነው። በሀገሪቱ ዜጎች ላይ ከመንግስት ጋር አይሰሩም ተብለው ለሚጠረጠሩ ፖለቲከኞች፣ ጋዜጠኞች፣ ነጋዴዎች፣ የሰብአዊ መብት ተሟጋቾች ሁነኛ የማጥቂያ መሳሪያ ነው እያሉ ነው የሰብአዊ መብት ድርጅት ተወካዮች ይህንን አዋጅ እየተቃወሙት የሚገኙት። በዚህ ምርመራ መሰረት እንግዲህ በቀላሉ ጉዳዩን ለመመልከት እግር የቆረጠ ፖሊስ፣ መርማሪ የሆነው እግር የቆረጠ ፖሊስ፣ እጅ የቆረጠ ፖሊስ፣ አይን ያጠፋ ፖሊስ ወይም ደግሞ ሌላ አካል ላይ የከፋ ጉዳት ያደረሰ ፖሊስ አይጠየቅም። ምክንያቱም ተመርማሪው ህይወቱ እስካላለፈ ድረስ መርማሪው ከህይወት ባሻገር ያሉትን አጠቃላይ ማሰቃየቶችን እንግዲህ ተፈቅዶለታል። አጠቃላይ ቶርቸሮች ተፈቅደውለታል። በዚህ በኩል አብይ አህመድ እንግዲህ እንደዚህ አይነት ነገሮችን አስቀርተናል እያለ በተደጋጋሚ ሲመጻደቅ ነበረ። አሁን አስከፊ የሆነ አዋጅ እንዲጸድቅ እየተደረገ ነው። ምክር ቤቱ ይህንን ረቂቅ አዋጅ ስለምን አጸደቀው የሚለውም የብዙዎቹ መነጋገሪያ ነው። ምክር ቤቱ የተቀመጡ ሰዎች ኢትዮጵያ አይደሉም ወይ? ዜጎች አይደሉም ወይ? እንደዚህ አይነት አዋጅ ማጽደቅ ለሀገር ዜጎች የሚበጅ ነው ወይ? ለመረጣቸው ህዝብ እንደዚህ አይነት አዋጆችን በማጽደቅ ምንድን ነው የሚያተርፉት? እስከ መቼስ ነው የሚቀጥሉት? በሚል የምክር ቤት አባላት ላይም እንደዚሁ ትችቶች እየቀረቡ ነው የሚገኙት። በዚህ አዋጅ ጥፋተኛ የተባለ ሰው ሙሉ ንብረቱ ይወረሳል። ከ15 እስከ 25 ዓመት እስራት፣ ጽኑ እስራት ይቀጣል። 1 ሚሊዮን ብርም እንደዚሁ ያለ ገደብ ሊቀጣ ይችላል። ይህ አዋጅ ይሰጣል። ማንኛውም ግለሰብ የግል ስልክ መልእክት
መረጃ፣ ደብዳቤ ልውውጦች ሙሉ በሙሉ ለመጥለፍ እንደዚሁ ይሄ አዋጅ ሙሉ መብት ይሰጣል። እንግዲህ እጅግ አስደንጋጭ የሆነ አዋጅ ነው። በዚህ ጉዳይ ላይ እንግዲህ ዓለም አቀፍ የመብት ተከራካሪ ድርጅቶች መግለጫ ያወጣሉ ተብሎ ይጠበቃል። በኢትዮጵያ ውስጥም እንደዚሁ የህግ ባለሙያዎችም ፖለቲከኞችም በዚህ ጉዳይ ላይ ተቃውሟቸውን ያሰማሉ ተብሎ እየተጠበቀ ነው የሚገኘው። ለማንኛውም አዋጁ ግን ዜጎችን መብት እንግዲህ ከሞት ባሻገር ያሉትን እነ ጥፍር መንቀልን፣ እነ ብልት ላይ ኮዳ ማንጠልጠልን፣ በኤሌክትሪክ መግረፍን፣ ማሰቃየትን፣ ማቃጠልን፣ አሲድ ሰውነት ላይ መድፋትን ጨምሮ ህይወት የማያሳልፉ የትኛውንም የምርመራ አይነቶች እንዲመረምሩ ይህን ተግባራዊ እንዲያደርጉ ይፈቅዳል ነው የተባለው። ወደ ወለጋ የሚወስደን መረጃ ላስከትልና ተጨማሪ የግንባር መረጃዎችን አድርሳለሁ። ወለጋ ጉቶ ጊዳ ወረዳ ከባድ ውጊያ እየተደረገ ነው ተብሏል። ወለጋ አካባቢ ያለው ጉዳይ ውስብስብ እየሆነ መጥቷል ነው የሚሉት የመረጃ ምንጮቹ። በሽመልስ በኩል ጥምር ጦር እያሉ የሚጠሩት ጋቸና ሴርና፣ ኮሪነገያ፣ ሄርጴ ልዩ ኃይል፣ አድማ ብተና ከመከላከያ ጋር በመሆን እንዲሁም ደግሞ ከሸኔ ጋር በመሆን በአማራ ላይ ጥቃት ይከፍታሉ። አንዳንዴ እነዚህ ከላይ የተገለጹትም እርስ በርስ ይዋጋሉ። በአማራ ላይ ጥቃት ሲከፍቱም በአማራ ላይ ጉዳት ይደርሳል። እርስ በርስ ሲዋጉም እንደዚሁ ጉዳት የሚደርሰው በአማራ ላይ ነው። ይሄ ችግሩን ውስብስብ አድርጎታል ብለዋል። ሸኔም በአማራ ተወላጆች ላይ ጥቃት ከፍቷል። እንግዲህ ይሄ ጥቃት ድጋፍ እየተደረገለት የከፈተው ጥቃት ነው ተብሏል። ዓላማ ያላቸውን ጥቃቶች ሸኔ ሲከፍት ድጋፍ ይደረግለታል ከአካባቢው አስተዳደርና ከነ ሽመልስ። ያው እንግዲህ ታየ ደንደዓ እንዳለው ሽመልስና አብይ አህመድ እየተናበቡ የሚያደርጓቸው የማፈናቀል የግድያ የጭፍጨፋ ፕሮጀክቶች ናቸው። ሸኔዎቹ በተለይ በአማራ ተወላጆች ላይ ጉቶ ጊዳ ተብሎ የሚጠራው አካባቢ በከፈቱት ጥቃት 11 ሺህ የአማራ ተወላጆች በዚህ ሰዓት ተፈናቅለው ይገኛሉ። ይሄ የተፈናቀሉበት ቦታ ጉቶ ጊዳ የሚባለው ቦታ ነቀምት ከተማ ዙሪያ የሚገኝ ቦታ ነው። ይሄ ቦታ እጅግ ለም የሆነ ቦታ ስለሆነ መሬቱ ስለተፈለገ ሸኔ የአማራ ተወላጆች ላይ ጥቃት እንዲከፍት ሲያቅተው ደግሞ መከላከያ ድጋፍ እንዳደርግለት የመሳሪያም የቁሳቁስም እንዲሁ ደግሞ ዘመቻ ድጋፍ እየተደረገለት ነው። ይህን እያደረገ ያለው አየር ማረፊያውን ጨምሮ ሙኬ፣ ጃርሶ፣ መዳሉ ተብሎ የሚጠሩ አካባቢዎች የሚገኙ የአማራ ተወላጆች ተፈናቅለዋል። እጅግ ለም የሆነ መሬት እና በዚህ አካባቢ የሚኖሩት አማራ ተወላጆች ደግሞ ራሳቸውን ለመጠበቅ የታጠቁ የተደራጁ ናቸው። ሸኔ ብቻውን አይሰብራቸውም በሚል መከላከያም አብሮ ድጋፍ እያደረገ ነው። ከዚህ መሬት ተፈናቅለዋል። ጉዳዩ ውስብስብ ነው ይላሉ። መሬቱ ለም በመሆኑ ነው ይሄ ማፈናቀል እየተሰራ ያለው። መሬቱን ከአማራው ለመንጠቅና ለሚፈልጉት ሰው ለመስጠት የተቀናጀ ጥቃት ተከፍቷል። እንዲሁም ለኢንቨስተሮችም ለካድሬዎችም ይህን መሬት ለመስጠት ነው። ለሸኔ ድጋፍ ተደርጎለታል በዚህ ጥቃት በኩል። ይሄ ሌላው መረጃ ነው። በሌላ በኩል ደግሞ በሆሮ ጉዱሩ ወለጋ አሙሩ፣ ጃርደጋ፣ ጃርቴ፣ ፌንጫ፣ ጋምሳ፣ ሃሮ ሁሉቅ ተብሎ የሚጠሩት አካባቢዎች በርካታ የሸኔና የመከላከያ አባላት ጎን ለጎን እየተያዩ ወደ አካባቢዎቹ ስምሪት ወስደው ገብተዋል። ይህም በአማራ ተወላጆች ላይ ያነጣጠረ ጥቃት ነው የሚሆነው። ስጋት ፈጥሯል። ጊዳያና፣ ኤቤንቱ፣ ሊሙ ገሊላ ተብሎ የሚጠሩት አካባቢዎች እስከ መተከል ድረስ እንደዚሁ ከፍተኛ እንቅስቃሴ አለ። እነዚህም ስጋት ፈጥረዋል። በተለይ ራሱን ይከላከላል የተባለው አማራ ባለበት አካባቢ ሸኔ እና መንግስት ኃይላቸውን በጋራ ማድረግ አማራውን እንስበረው የሚል እቅድ ይዘው ይንቀሳቀሳሉ ነው የሚሉት የመረጃ ምንጮቹ። ዘመቻው መንዲ የተባለውን ወረዳ ለመቆጣጠርና ከቤንሻንጉል ወደ ደቡብ ሱዳን የአካባቢውን ኮሪደር ለመክፈት ያለመ ዘመቻ ነው። የሽመልስና የሸኔ ዘመቻ ተብሏል። እንግዲህ ጉቶ ጊዳ ወረዳ 200 የኦሮሞ ተወላጆችን በሸኔ ታጣቂዎች በአሰቃቂ ሁኔታ ተገድለዋል ተብሏል። እነዚህ 200 የኦሮሞ ተወላጆች በአሰቃቂ ሁኔታ የተገደሉት በአማራ ላይ ዝመቱ ተብለው እምቢ በማለታቸው አማራውን አፈናቅሉ ተብለው አልቀበልም በማለታቸው የሽመልስን ትዕዛዝ እንዲጨፈጨፉ ተደርገዋል። ሌላ በርካታ የኦሮሞ ተወላጆች ደግሞ እነዚህ መጨፍጨፋቸውን ተከትሎ ተፈናቅለዋል። የተፈናቀሉት የኦሮሞ ተወላጆች በአካባቢው በሚገኙ የአማራ ተወላጆች መንደር ነው ሄደው እየተጠለሉት ወይም ደግሞ ሄደው እየሰፈሩት ተብሏል። ተፈናቃዮቹ መዳሎ ተብሎ የሚጠራ ቦታ ላይ የአማራ ተወላጆች የኦሮሞ ተወላጆችን ተፈናቃዮቹን አስጠልለው ይገኛሉ። መዳሎ አካባቢ የሚገኙ የአማራ ተወላጆች ደግሞ ለምን የኦሮሞ ተወላጆችን ተፈናቃዮችን አስጠጋችሁ በሚል ጥቃትና ዘመቻ ተከፍቶባቸዋል ነው እየተባለው። እንግዲህ ወለጋ አካባቢ ያለው ሁኔታ ይሄ ነው። ህዝቡ እርስ በርስ አንለያይም፣ እርስ በርስ አንድ ህዝብ ነን በሚል አንዱ የአንዱን ጥቃት እየመከተ አንዱ የአንዱን ችግር እየተጋራ አንዱ አንዱን እያስጠለለ አንዱ ደግሞ ለአንዱ መከታ እየሆነ ይሄዳል። መንግስት ግን በኃይል በወታደር የአማራና የኦሮሞ ግንኙነትን ለመበጠስ ዘመቻ እያደረገ ነው የሚገኘው። ለምን አማራን አልወጋችሁም? ኦሮሞ ግድያ፣
ለምን ኦሮሞ ተቀበላችሁ? በአማራዎቹ ላይ ግድያ እየተፈጸመ ነው የሚገኘው። ይህን የሰብአዊ መብት ድርጅቶች እንዳጣሩት የመረጃ ምንጮች ገልጸዋል፣ ጠይቀዋል። ወደ ሰሜን ወሎና ዋግምራ አካባቢ ወዳሉ መረጃዎች ስመለስ አምደወርቅ ተብሎ የሚጠራው አቅራቢያ ሚንሸዋ ተብሎ በሚጠራ ቦታ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። በተፈጸመው የደፈጣ ጥቃት በትንሹ 11 በላይ የሚሊሻና የአድማ ብተና አባላት ሙትና ቁስለኛ ሆነዋል። እንዲሁም ደግሞ ሁለት ሚሊሻዎች በፋኖ ተይዘው ተወስደዋል። ትጥቅ ስንቅና ምርኮም እንደዚሁ በፋኖ እጅ ገብተዋል ነው የተባለው። በዚሁ ቀጠና ዱራ በተባለች ቦታም በሚሊሻ እና በአድማ ብተና ካምፕ ላይ በተፈጸመ ድንገተኛ ጥቃት እንደዚሁ ጉዳት ደርሷል። አንድ የሻምበል መሪና አጃቢዎችን ጨምሮ የአድማ ብተናና የሚሊሻ አባላት ሙትና ቁስለኛ ስለመሆናቸው የመረጃ ምንጮች ገልጸዋል። ይሄ እንግዲህ ወታደራዊ ሬሽንም በፋኖ እጅ ገብቷል በዚህ ጥቃት ነው እየተባለው። መና መቀጠዋ ደቡብ ጎንደር እንደዚሁ አጃ ፋሲለደስ ተብሎ ከሚጠራው ወታደራዊ ማዘዣ ተንቀሳቅሶ አጊሳ ከተማን ለመያዝ የተንቀሳቀሰው የመንግስት ኃይል ሌላ አጸፋዊ ጥቃት ከፋኖ ደርሶበታል የተባለው። በህዝባዊ ድርጅቱ የጋፋት ክፍለ ጦር ቃል አቀባይ እንደገለጸው አጃ ፋሲለደስ ወታደራዊ ማዘዣውን ለቆ ወደ አጊሳ የመንግስት ኃይል ሲንቀሳቀስ፣ ፋኖ ደግሞ በሌላ አቅጣጫ ወደ አጃ ፋሲለደስ በመሄድ የመከላከያን ጊዜያዊ ካምፕ በመቆጣጠር ተጠባባቂ ኃይል ላይ ጉዳት በማድረስ ወታደራዊ ሎጂስቲኮችን በእጁ አስገብቷል ነው የሚለው። ወደ ምሽጋችን ሲመጡ እኛም ወደ ማዘዣቸው ሄደን ይህንን ዘመቻ ፈጽመናል ብሏል። ቢቸና ምስራቅ ጎጃም አንድ የቀድሞ የሚሊሻ ጽሕፈት ቤት ኃላፊ እንደዚሁ ጥቃት ተፈጽሞበት ተገድሏል ተብሏል። ትላንትና ምሽት ከምሽት 3 ሰዓት ላይ ነው ከልጁ ጋር ከቀድሞ የአድማ ብተና ምልስ ልጁ ጋር ሆኖ እንቅስቃሴ ላይ ያለ በፋኖ ጥቃት የተፈጸመበት። የአማራ ፋኖ ብሔራዊ ኃይል የ8ኛ ክፍለ ጦር ነው ይህንን ጥቃት ፈጽሜዋለሁ ያለው። ሌላው መረጃ አብይ አህመድ የጠራው ስብሰባ አለ እንደ ተቃዋሚ ድርጅቶችን። በዚህ የተቃዋሚ ድርጅቶች ስብሰባ ላይ እነ ፕሮፌሰር መረራ ጉዲና እና ድርጅት ተወካዮቻቸው እንደማይገኙ ነው እየገለጹ ያሉት። ከአብይ ጋር በሚደረግ ስብሰባ እንገኝም ያሉት ድርጅቶች ኦፌኮ፣ ኦነግና እነ ፕሮፌሰር መረራ ጉዲና ናቸው። ሌሎቹ ፓርቲዎች አራት ተወካይ እንዲልኩና ከፓርቲዎች ጋር ጠቅላይ ሚኒስትሩ ዛሬ እንደሚወያዩ ነው የተገለጸው። ዛሬ ከጤና ባለሙያዎች ጋርም ይወያያሉ የሚል መርሃ ግብር እንዳለም ያው እንግዲህ መረጃዎች ያሳያሉ። ሌላው ኤርትራን በተመለከተ እንደዚሁ የተባበሩት መንግስታት ድርጅት ያወጣውን መግለጫ ኤርትራ ምላሽ ሰጥታበታለች። በዜጎቿ ላይ ስልታዊ የመብት ረገጣ እየፈጸመች ነው ሲል የመንግስታቱ ድርጅት ኤርትራን ከሷል። ሪፖርት ይፋ አድርጎባታል። የተባበሩት መንግስታት ድርጅት ወኪል በኤርትራ ጉዳይ መሐመድ አብዱል ሰላም አስቸኳይ ተጠያቂነት ሊመጣ ይገባል በኢሳያስና በመንግስታቸው ላይ ሲሉ በሪፖርቱ ይፋ አድርገዋል። ኢሳያስ አፈወርቂ ተቃዋሚዎችን በማፈን ያለ ፍርድ በማሰር አስፈሪ ሁኔታን እንዲሰፍን በማድረግ የዜጎችንም እስካሁን ድረስ ለግዳጅ ወታደራዊ አገልግሎት እንደዚሁ ተገደው እንዲውሉ የጉልበት ስራ እንዲሰሩ ያደርጋሉ። ያለ ፍርድ የታሰሩ በርካታ ዜጎችም አሉ ሲሉ መሐመድ አብዱል ሰላም ይህንን ገልጸዋል። ያለ ፍትህ ለታሰሩ ኤርትራውያንም እንደዚሁ ድምፅ እንደሚሆናቸውና ስማቸውን ከፍ አድርገው እንደሚጠሩ ነው እየገለጹት። ይህንን በተመለከተ የኤርትራ መንግስት ተወካይ በተባበሩት መንግስታት ድርጅት በጄኔቭ ማለት ነው ምላሽ ሰጥተዋል። ሪፖርቱ ተጨባጭነት የሌለው ግልጸኝነት የሌለው ተደጋጋሚ ኤርትራን በተመለከተ የሚቀርብ ውንጀላና ተጠያቂነት የሌለው ሚዛናዊነት የጎደለው ነው ሲሉ የኤርትራ ተወካይ ሀብቶም ዘራይ በዚህ ጉዳይ ላይ ምላሽ ሰጥተዋል። ሌላው መረጃችን ወደ ኢራንና እስራኤልን የተመለከተ መረጃ ነው። በአጭሩ የ24 ሰዓት መረጃዎች በዚህ ጉዳይ ላይ እነ ቻይና መናገር ጀምረዋል። ቻይና በሁለቱ ሀገራት ጦርነት ላይ አሜሪካ ነገሩን እያባባሰች ነው፣ እሳት እያቀበለች ነው፣ ከዚህ ድርጊቷ እንድትቆጠብ ስትል ቻይና ጠይቃለች። አሜሪካ እንዳስፈላጊነቱ በኢራን ዘመቻ በቀጥታ ልሳተፍ እችላለሁ ብላለች። ሆኖም በርካታ የአሜሪካ ፖለቲከኞች ይህንን የአሜሪካን አቋም ተቃውመዋል፣ ድርጊቱንም እንኮንነዋለን ብለዋል። ኢራን አሜሪካ በቀጥታ በዚህ ጦርነት ውስጥ የምትሳተፍ ከሆነ በመካከለኛው ምስራቅ የሚገኙ የአሜሪካዊ ወታደራዊ ይዞታዎችን ሙሉ በሙሉ በሚሳኤል አጠቃለሁ አጋያለሁ ስትል እንደዚሁ ማስጠንቀቂያ ሰጥታለች። እስራኤል ለተጎጂ ኢራናውያን ካሳ ከፍላለሁም ብላለች። ከዚህ ጋር በተያያዘ የእስራኤል አየር ኃይል የኑክሌር መሳሪያ ለማምረት የሚያገለግል ዩራኒየም ማበልጸጊያ ማዕከሉን በ50 ድብደባዎች አውድም ያለው ብሏል። የእስራኤል አየር ኃይል ይህንን ሲናገር፣ ኢራን ደግሞ የእስራኤልን የጦር ሰፈር የአየር ኃይል ማዘዣዎችን በሚሳይሎች አጋይቻለሁ፣ ሃይፐርሶኒክ የሚባሉ ሚሳይሎችንም ለዚህ ዘመቻ ተጠቅሜያለሁ ብላለች። ኢራን ገና ምኑን አይታችሁ ገና ብዙ ነገር አለኝ ይቀጥላል የሚሳይል ማዕበል እያለች ነው የምትገኘው። እስራኤል ደግሞ ኢራንን አንበርክኬያለሁ፣ ለ4 ቀናት የኢራንን የአየር ክልል ተቆጣጥሬ
ከ1500 በላይ ድብደባዎችን ፈጽሜያለሁ እያለች ነው የምትገኘው። ጉዳዩ ቀጥሏል። ለሰዓት ያስኳቸው መረጃዎች እነዚህን መስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ መርሃ ግብር እስከምንገናኝ መልካም ጊዜ